ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። ወደድክም ጠላህም የመረረህ የምትውጠው አንድ ነገር ቢኖር ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ድምፃዊ አቤል ሙሉጌታ ከዘፈን ህይወት ሙሉ ለሙሉ አናስገባም ብለው በፖሊስ እንደመለሷቸው ነው እየሰማን የምንገኘው። ነጋሽ በዳዳ ታሰረ ነው። እኔ አንተ ሰበርና አዲስ በሆነ መረጃ ድጋሚ ተመልሼ መጣሁኝ። እንግዲህ ከእሸቱ መለሰ ጀምሮ እንዲሁም ሳሚዳን ለአቤል ያስተላለፈለትን መልእክት የማስመለከታችሁ ነው የሚሆነው። ብፁዕ አቡነ ኤልያስም እንግዲህ ከቤተ ክርስቲያን እንደተባረሩ በር ተዘግቶባቸው አዳዲስ መረጃዎች እየተመለከትን ነው የምንጀምረው። እስቲ ከኮሜዲያን እሸቱን ጀምር። ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሐሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠኝ ምላሽ አብረን ያለን። ይህን ግጥሙን በኖትቡክ ላይ እዚህ ጋር በሌላ ላይ ግጥም ለብቻው ኮፒ አድርኩት። ከዛ በኋላ እዚህ ጀምናይ ላይ መጥቼ ግጥሙን ሰጠሁት ማለት ነው። ጽሁፉን ይወት ራሳችሁ ካሜራውን አዙሬ ላሳያችሁ። ሰላም፣ ይሄ ያቀረብከው የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮን ነው። በመዝሙሩ ላይ እኛም ከሱ ዞር ብሎ ሌላ ማናይነን ይላል። ማብራሪያ፣ የፕሮቴስታንት አስተምህሮ ማዳንም ሆነ አምልኮ በኢየሱስ ክርስቶስ ብቻ መሆኑን አጥብቆ ያስተምራል። በመዝሙሩ ላይ ከእርሱ ዞር ብለን ሌላ ምንም አናይም ማለቱ የቅዱሳንን የመላእክትን ወይም የማርያምን ምልጃና ተራዳኢነት ኢንተርሴሽን ኦፍ ሴንትስ ላለመቀበል የሚዘመር መዝሙር መሆኑን ያሳያል። ሁለተኛ፣ በመዝሙሩ ላይ አልደገፍም በሰው ትከሻ ከንቱ ነውና የማይሆን መሸሻ ይላል። ማብራሪያው፣ በፕሮቴስታንት አማኞች ዘንድ በሰው ትከሻ አልደገፍም የሚለው አገላለጽ ሌሎች አማላጅ ቅዱሳንን በስጋ የነበሩትን ትተን መሸሸጊያችንና መታመኛችን ክርስቶስ ብቻ መሆን አለበት ለማለት የሚጠቀሙበት ነው። በመዝሙሩ ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባላስፈለገ ይላል። ይህ ቀጥታ ከዕብራውያን 8:7 የተወሰደ ቃል ነው። የፕሮቴስታንት አስተምህሮ አዲሱ ኪዳን የክርስቶስ ሞትና ትንሣኤ የብሉይ ኪዳን ስርዓቶች ለምሳሌ እንደ ታቦት መስዋዕት የመሳሰሉትን ሙሉ በሙሉ እንደሻረ ያስተምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የብሉይ ኪዳን ስርዓቶችን በተለይም ታቦትን በአዲስ ኪዳን መንፈሳዊ ትርጉም ሰጥታ ታስቀጥላለች። ይህ የመዝሙር ስንኝ ብሉይ ኪዳናዊ ትስስሮችን በመተቸት አዲሱ ኪዳን ኢየሱስ ብቻ ይበቃል ለማለት የቀረበ ነው። የመዝሙሩ አገባብና ቃላት አጠቃቀም ወይም ተርሚኖሎጂ፣ ንብረት ሆነን የአንዱ ጌታ ኢየሱስ ነው ዋናችንና በዋጋ ተገዝታችኋልና የሚሉት ሐረጎች በኢትዮጵያ ፕሮቴስታንት አብያተ ክርስቲያናት ውስጥ በስፋት የሚዘወተሩና የሚታወቁ የቃላት አጠቃቀሞች ናቸው። በማጠቃለል መዝሙሩ መዳን፣ መታመንና መገዛት ለኢየሱስ ክርስቶስ ብቻ ነው፣ ሌላ አማራጭ ወይም የብሉይ ኪዳን ስርዓት አያስፈልገንም የሚለውን መሰረታዊ የፕሮቴስታንት እምነትን በግልጽ የሚያንጸባርቅ ነው። በዚህ ሰሞን እንግዲህ በጣም አሳሳቢ ደረጃ የደረሰው የፍኖተ ጽድቅ ነገር ነው። ከአንድም ሺህ ጊዜ በላይ አውርተንበታል ብዬ አስባለሁኝና ፍኖተ ጽድቅ እንግዲህ የቤተ ክርስቲያን ስርዓትን መጣስ አንድ ጊዜ ብቻ አይደለም ከሁለት ከሶስት ጊዜ በላይ አድርጎታል። አሁንም እንግዲህ ኮሜዲያን እሸቱ ለአርቲፊሻል ኢንተለጀንት ጥያቄ አስገብቶለት ነበር። ይሄ ኦርቶዶክስ ነው ወይስ ምንድነው ብሎና የፕሮቴስታንት ወይም የጴንጤዎች እንደሆነ በግልጽ ተናግሯል ማለት ነውና በጣም የሚያስገርም ነው። ለማንኛውም እንግዲህ ኮሜዲያን እሸቱንም የሚተቹት አንዳንድ ሰዎች ተመልክተናል። እስቲ ይህንን ሰውዬ እናድምጡ። ለማለት የሚጠቀሙበት ነው። እውነትም ዶንኪ እኔ አላልኩም፣ ስሙ ነው፣ የዩቲዩብ ስም ነው። ዶንኪ ማለት ነው አህያ ማለት ነው። ስለ መንፈሳዊ ነገር ኤአይን ይጠይቃል። እኛ ስለ መንፈሳዊ ነገር መጽሐፍ ቅዱስን ነው የምንጠይቀው፣ በመጽሐፍ ቅዱስ ነው የምንመዝነው። ይህ መዝሙር ቃላቶቹ መጽሐፍ ቅዱሳዊ ናቸው ወይስ አይደሉም የሚለውን ኤአይን ሳይሆን መጽሐፍ ቅዱስን ነው የምንጠይቀው። መጽሐፍ ቅዱስን ማንበብ የማያውቅ አንብቦ የማያውቅ ወዴት እንደሚነበብ እንዴት እንደሚተረጎም የማያውቅ ደግሞ አርቲፊሻል ኢንተለጀንስን ይጠይቃል፣ ጄሚኒን ይጠይቃል። ምን ብሎ የጴንጤ ነው ወይስ የኦርቶዶክስ ነው ብሎ ይጠይቃል። ይሄ እኮ የሚያሳፍር ነገር እኮ ነው በእውነት። እንደ መጽሐፍ ቅዱስ እኮ ይህ መዝሙር ምንም ይረር የለው። ሌላ አናይም፣ ትክክል ነው። እኛ የምናየው መስቀሉን ነው።
እኛ የምናየው ክርስቶስን ነው። መስቀል ላይ ነው የምንመለከተው። መከራውን ነው የምናስበው። ከሱ ውጪ ማንንም ማየት አንፈልግም፣ ማንንም አናይም። ትክክል እኮ ነው። የቅዱሳን ምልጃ ሌላ ታሪክ ነው። ከክርስቶስ ስራ ጋር የሚገናኝ ነገር አይደለም። ቅዱሳን የክርስቶስ ደባል አይደሉም። እናንተ እንደ ደባል አድርጋችሁ ነው የምታስቡት፣ ግን ደባል አይደለም። ቅዱሳን ደባል አይደሉም። የቅዱሳን ስራ ሌላ ነው፣ የክርስቶስ ስራ ሌላ ነው። አይገናኝም። ሲጀመር አጠገብ ላጠገብም አይነሳም እንጂ ክርስቶስና ቅዱሳን አጠገብ ላጠገብም አይነሳም። ክርስቶስ ለኛ ብሎ ነው የሞተው፣ ለቅዱሳኑ ጭምር ነው የሞተው። ቅዱሳን ደግሞ ስለ ክርስቶስ ብለው ነው የሞቱት። ስለ ክርስቶስ ነው መከራን የተቀበሉት። የተገረፈው ስለ ክርስቶስ ነው የተገረፈው። የተሰቀለው የሞተው ስለ ክርስቶስ ነው የሞተው እንጂ ለኛ የሞተ ቅዱስ የለም፣ ለኔ የሞተ ቅዱስ የለም፣ ስለ ሰው ልጅ የሞተ ቅዱስ የለም። አማላጅነት ሌላ፣ ሞቶ ማስታረቅ፣ ሞቶ ማዳን፣ ሞቶ ህይወትን መስጠት ሌላ። አይገናኝም። ሞቶ ህይወቱን የሰጠኝ ክርስቶስ ብቻ ነው። ስለዚህ ሌላ ላይም ማንን ነው ማየው ከክርስቶስ ውጪ? ሞቶ ነፍሱ በነፍሱ ህይወትን የሰጠኝን ክርስቶስን ብቻ ነው የምመለከተው። ከሱ ውጪ ማንንም አላይም። መጽሐፍ ቅዱስ ነው የሚለው። ጀሚኒ አንተ ያቀረብከው ማስረጃ እንኳን እኮ መጽሐፍ ቅዱስን እኮ ነው ስትጠቅስ የነበረው። ዕብራውያንን እየጠቀሰች ነበር እኮ። እንግዲህ ኮሜዲያን እሸቱን ሲያብጠለጥለው ነበር ማለት ይቻላልና እውነት አንተ መጽሐፍ ቅዱስን የምታነብ ሰው ብትሆን በዚህ ደረጃ ልክ ትገልጸዋለህ ብዬ አላስብም። ለምን መሰለ? መጽሐፍ ቅዱስን ያነበቡና በወንጌል ውስጥ ያለፉ የትኞቹም ክርስቲያኖች ብንመለከት የሚያቀርቡት ጥያቄ በየዋህነትና ገር በሆነ ነገር ነው እንጂ ለመሳደብ ወይ ለመተቸት አይደለም። ኮሜዲያን እሸቱን እንግዲህ መጽሐፍ ቅዱስ አንብቦ እስከማያውቅ ድረስ ብሎ ተናግሯል። ለምንድነው? የፍኖተ ጽድቅን እውነተኛነት ለማረጋገጥ እንግዲህ እሸቱ መለሰን እስከ መሳደብ ሲደርስ ነበርና ለማንኛውም ወደድክም ጠላህም የመረረህ የምትውጠው አንድ ነገር ቢኖር ፍኖተ ጽድቅ ማለት ቤተክርስቲያንን ለማጥፋት የመጣ ማለት ነው። ገብቶሃል አይደለ? ምክንያቱም ዝማሬዎችን ተመልክተናል። በተለይ ደግሞ እነዚህን ዝማሬዎች እየወሰደ በመድረኩ ላይ የሚያቀርባቸው መዝሙሮች በሙሉ እንጃ ብዬ እንደምናገር አላውቅም። ስለ ቤተክርስቲያን ስርዓት እኮ ስንመለከት ከነ ኪነ ጥበብ ዘማሪ ኪነ ጥበብን ታውቁታላችሁ ብዬ አስባለሁ። እነ ይልማ እነሱ ከሚያቀርቧቸው ዝማሬዎች አሁንም እኮ የሚወጡ በጣም ብዙ የሚጎረብጡን መዝሙሮች አሉ እውነቱን ለመናገርና አንጋፋ ዘማሪያን እንኳን ከምንለው በዜማቸው ምክንያት የተተቹ ብዙዎች ናቸው፣ እንኳን የፍኖተ ጽድቅ ይቅርና። ስለዚህ አንተ እንግዲህ የፍኖተ ጽድቅን ተኩላነት ለመሸፈን ስትል ሰዎችን እስከ መሳደብ ደርሰሃልና የተናገርካቸው ነገሮች በሙሉ ፍጹም ውሸትና ሐሰት ናቸው። የኢየሱስ ክርስቶስ ስም ስለተጠራ ብቻ ያ ዝማሬ ትክክል ነው ማለት አይደለም። ምክንያቱም በሐሰተኛውም ዓለም ላይ የክርስቶስን ስም የሚጠሩ ብዙዎች ናቸው። ስሙ መጥራቱ ጌታዊ ጌታ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ብሏል። ስለዚህ የእሱን ስም መጥራታቸው ብቻ እውነተኛ አያስብላቸውም። ስለዚህ አንተም መመርመር ይገባሃል ብዬ አስባለሁ። እስቲ ወደ ነጋሽ ሚዲያ እንዙር። ሰሞኑን እንግዲህ በጣም ብዙ መምህራኖች እየታሰሩ እንደሆነ እየሰማን ነው የምንገኘው። ይሄም እንግዲህ በዳንኤል ክብረት ምክንያት ነው፣ ሌላ ምክንያት አለው አይመስለኝም። ወንድማችንን እናድምጠው። ነጋሽ በዳዳ ታሰረ ነው። እንደምታዩት ወንድሜ ነጋሽ በዳዳ በትላንትናው ዕለት ህግ በቁጥጥር ስር ውሎታል። በፖሊስ ቁጥጥር ስር ውሎ 3ኛ ፖሊስ ጣቢያው ደግሞ ማዕከላዊ ከታሰረ በኋላ ዛሬ ጠዋት ፍርድ ቤት ቀርቧል። ፍርድ ቤትም የቀረበበት ጉዳይ በተመሳሳይ ኬዞች እንደሆነ መረጃዎቹን አግኝቻለሁ እና ጠበቆችም የቤተሰብም ጭምር በጋራ እንደሰማነው እንዳደመጥን ሁላችንም ነጋሽ በዳዳ የታሰረበት ጉዳይ ከመምህር ሲሳይ አዳነ ጋር በቀረበው መረጃና እንዲሁም መምህር ደረጀ ነጋሽ ዘወይንዬ የቀረቡበት ጉዳይ እንደሆነ መረጃውን ለመስማትም ለመከታተልም የክሱንም ሂደትም ለማየት ችለናል። ጠበቆችም ገብተው ነበረ ዛሬ ጠዋት ማለት ነው። እንደምታውቁት መምህር ሲሳይ ቀደም ብሎ ከነጋሽ በዳዳ ከወንድሜ ነጋሽ በዳዳ ጋር ሁለት ጉዳዮች ላይ ኢንተርቪው ሰጥቶ ነበርና ኢንተርቪው የሰጠባቸው ጉዳዮች ላይ አንድ በመምህር ዘላለምና አንድ ደግሞ ማህበራዊ ሚዲያ ላይ በወጣው የዚህ ጉዳይ መከራከሪያና ክስ ከሆነው ጉዳይ ጋር ተያይዞ የወጣ አንድ አጀንዳ ነበራቸውና በሱ አጀንዳ ላይ በሁለት አጀንዳዎች ላይ ውይይት አድርገው ለሚዲያ አቅርበውት ነበር። ይሄም ከቀረበ በኋላ በሌላኛው ቀን ደግሞ ወይ ደግሞ በነጋታ ይመስለኛል
መምህር ሲሳይ እንደምታውቁት መምህር ደረጀ ነጋሽ ዘወይንዬ ሚዲያ ላይ በቋሚነት ለረጅም ጊዜ በተከታታይ መንፈሳዊና ማህበራዊ ጉዳዮችን ፕሮግራም በማቅረብ ይታወቃል። በዚህ ጉዳይ ቀርቦ ነበረ። እዛም ላይ ከመምህር ደረጀ ጋር ሚዲያ ላይ እንዳቀረበ መረጃዎች አሉኝና ከዛም በኋላ በአጋጣሚው ከቀናቶች በፊት መምህር ሲሳይ እንደታሰረ መረጃዎች ወጥተዋል። እኛም ማገርተናቸዋል በተለያየ አጋጣሚ። በዛም በማስከተል ደግሞ ከ3 ቀናት በፊት መምህር ደረጀ ነጋሽ ዘወይንዬ በፖሊስ ቁጥጥር ስር ውለው ትላንትና ወዲያ እሳቸው ፍርድ ቤት ቀርበው ነበር። ፍርድ ቤት ቀርበው በ29 መጋቢት 29 ቀጠሮ ተቀጥረዋል። የመምህር ሲሳይ አዳነ ደግሞ የ10 ቀናት ቀጠሮ ረጅም ጊዜ ተሰጥቷቸዋል። መጋቢት 30 ማለት ነው የሚታዩበት ጊዜ ነው። እንግዲህ ዛሬ ነጋሽ ሲወጣ የቀረበበት አንደኛው ክስ በዚህ ጉዳይ ላይ ህዝብ በመንግስት ላይ አመኔታ እንዲያጣ በማድረግ የሚልና ህብረተሰብን ለሁከትና ብጥብጥ ወይ ለሽብር የሚያዘጋጁ ተግባሮችን በማከናወን ወይ ደግሞ በሚዲያ በማስተላለፍም ጭምር የሚል ክሶች ነው የቀረቡበት። ነጋሽ ሚዲያ ከመታሰሩ በፊት እንግዲህ 2 መምህራኖች ታስረዋል። አንደኛው መምህር ደረጀ ዘወይንዬ ነውና የታሰሩበት ሌላ ምንም አይነት ምክንያት የለም እግዚአብሔር በሚያውቀው። ሰሞኑን በተነሱት የተለያዩ ሐሳቦች ላይ በተለይ ደግሞ ዳንኤል ክብረት ዲያስፖራዎች መቀበር ያለባቸው እዛው ሀገራቸው ነው በማለቱ ምክንያት እንግዲህ ብዙ ሰዎች የራሳቸውን ሐሳብ ሲሰጡ ነበር። ከነዚህም መካከል ደረጀ ዘወይንዬን እንዲሁም ሌላ መምህራችንም አሉና ለነሱ በሰጡት መልስ ይመስለኛል አይ ቲንክ በዚህ ደረጃ ልክ አሁንም እየታሰሩ ነው። ብዙዎች ግን አሁንም ቢሆን ግንቦት ላይ ታውቃላችሁ ርክበ ካህናት የሚባል ነገር አለ ቤተክርስቲያናችን ውስጥ አይ ቲንክ እሱን አስመልክቶ ታማኝ መረጃ ከሚያቀርቡልን መካከል አንደኛው ነጋሽ ሚዲያ ነው። በጣም ሺህ ጊዜ ታስሯል ማለት ይቻላል። እግዚአብሔር በሚያውቀው ስራ ቦታው ድረስ እየሄዱና የራሳቸው ህይወት የራሳቸው ልጆች የራሳቸው ትዳር ያላቸው የሚያስተዳድሩትን ድንገት በቃ እንደ ዕቃ ነው እያነሷቸው እየሄዱ ያሉትና እባካችሁ ለወንድሞቻችን ጸልዩላቸው። ሌላ ምንም የምንል ነገር የለንም። በጣም አስከፊ ጊዜ ላይ ነው ያለችው ቤተክርስቲያን። አርብ ላይ ነች ያለችው፣ መከራ ላይ ነችና እባካችሁ በጸሎታችሁ አስቧቸው። አዲስ መረጃ ካለ የማቀበላችሁ ነው የሚሆነው። እንዲሁም ሰሞኑን አነጋጋሪ የነበረው የብፁዕ አቡነ ኤልሳ በግሪክ አገር ውስጥ ታውቃላችሁ ሊቀ ጳጳስ ናቸውና አሁን ምዕመኑ ቤተክርስቲያኑን ዘግቶ እንግዲህ አናስገባም ብለው በፖሊስ እንደመለሷቸው ነው እየሰማን የምንገኘው። ምንድነው የተፈጠረው? ይሄን ቪዲዮ ላስመልክታችሁ። ድምፃዊ አቤል ሙሉጌታ ከዘፈን ህይወት ሙሉ ለሙሉ መውጣቱን ዛሬ በፌስቡክ ገጹ ላይ አሳውቋል። ዛሬ ባሳወቀው መሰረት ከዘፈን ህይወቱ ሙሉ ለሙሉ ወጥቶ ወደ መዝሙሩ ዓለም መቀላቀሉን ነግሮናል። እርግጥ የሚገርመው እንግዲህ ገዳም ገባቻሉ ብሎ ዘፍኖ እሱ ፓስተር መሆኑ ነው። አቤል ሙሉጌታ ቀድሞውንም የፕሮቴስታንት እምነት ተከታይ ነው። ነዘሪቱ ከበደ ሲያራምዱት የነበረው አይነት ስታይል ይመስለኛል እንግዲህ እየተከተለ ያለው። ነገር ግን ማንሳት የፈለኩት አቤል ሙሉጌታ ለብዙ ኢትዮጵያውያን አርቲስቶች ምሳሌ ስለሚሆን ነው። ከህዝብ ጋር ተጋጅቶ ህዝብን ያሸነፈ የለም። ከህዝብ ጋር እልህ ተጋብቶ ህዝብን የረታ የለም። አርቲስት የመሆን ዋና ጥቅሙ የህዝብን ችግር የኔ ችግር ነው ብሎ ማሳወቅ ነው። ለህዝብ ድምጽ መሆን ነው። ህዝብ ተጎድቻለሁ እያለ ብልጽግና ለሚባል አንድ ወበከንቱ ቡድን አክቲቪስት እስከመሆን የደረሰ ስብዕናውን ያጣ ትልቅ ድምፃዊ ነው። አቤል ሙሉጌታ በ90ዎቹ ሁላችንም እንደምናስታውሰው በዘፈኖቹ በጣም ብዙ ትውስታ ብዙ ትዝታ ያለን ሰዎች አለን ብዬ አምናለሁ። ያንን የሚያክል ስብዕናውን ፈጥፍጦ በመጨረሻ ያወጣውን አልበም እንደ 90ዎቹ በሲዲ እንደሚከፋፈል ዘፈን በጀላቲቃ በየቤቱ እያከፋፈለ እስከ መዞር የደረሰበት ሰው አንሰማም እስከ ማለት የደረሰው ስብዕናውን በጣም ለፍርፋሪ ዳቦ ብሎ ለብልጽግና ስለሸጠ ነው። ይሄ ነው ሪያሊቲው። ብዙ አርቲስቶች ከአቤል መማር አለባቸው ብዬ አምናለሁ። ያንን የሚያክል ስብዕና እንዲህ አድበል ብሎ የጣለው ከህዝብ ጋር እልህ መጋባት ነው። አርቲስት ቴዲ አፍሮ ላይ ያነሳውን ትችት ታስታውሳላችሁ። ቴዲ አፍሮ በምንም የማይቀየር የኢትዮጵያ ህዝብ ድምጽ ነው። ይሄንን አርቲስት መተቸት አይደል፣ አንድ ነገር ነው መተቸት። በመተቸት ውስጥ ለብልጽግና ማሽቃበጥን ወግ ስላደረገ ነው ህዝብ አከንትፍ ብሎ የተፋው። የነ አርቲስት ካሙዙ ካሳም መጣፋንታ ከዚህ የተለየ አይሆንም። በአርቲስትነት በአቀናባሪነት ያገኘውን ዝና ብልጽግና ቤት ውስጥ ተንከባልዬ ገብቼ ብልጽግና ካድሬ ከሆንኩ በኋላ መልሼ ህዝብ ይሰጠኛል ብለህ እንዳታስብ። አሁን ብታለቃቅስ ከመጣውበት ብሔር ከመጣውበት አካባቢ ስለሆንኩ ተገፋው ምናምን ማለት አይጠበቅብህም። ዛሬ ባለ ስብናን የምትገመገመው ዛሬ ብልጽግና ካድሬ ነህ፣ ካድሬን አከተመ። የትላንቱ ህይወትንማ ቀቅለ በልተዋል።
ይሄ ነው። ነገም አርቲስቶች ከነዚህ ሰዎች ትምህርት ካልወሰዳችሁ ጣፋንታችሁ የሁላችሁም ከዚህ የተለየ አይደለም። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። በግሪክ ሀገር የሚገኙ ኦርቶዶክሳውያን ባለማተቦች እስካሁን ድረስ ስንጮህና ስንሰደድ በፖሊስ ስንደበደብ ቤተ ክርስቲያናችን ሲዘጋ የት ሄዳችሁ ነበረ ዛሬ ወደዚህ ምድር የመጣችሁ ብለው ቤተ ክርስቲያኑን ቆልፈውባቸዋል። ታዲያ ብፁዕ አቡነ ኤልያስም ይህንን መረጃ ሰምተው ወደ ቦታው ካቀኑ በኋላ ምንድነው የእግዚአብሔር ቤት የቆለፋችሁብኝ ሲሉም ጥያቄ ያቀርቡላቸዋል። ታዲያ እነዚህ ምዕመናትና ምዕመናን ደግሞ በዚያ ፈተና ቀን በዚያ ጭንቅ ቀን የምናስቀድስበት የምንቆርፍበት ቦታ ስናጣ እንዲሁም አቤት የሚለን ስናጣ የት ነበራችሁ? ዛሬስ ለምን ወደ ግሪክ ሀገርና ወደዚህ ምድር መጡ? የሚል ጥያቄን አቅርበው ብፁዕ አቡነ ኤልያስ በፖሊስ ተከበው ከቦታው ተመልሰዋል ተብሏል። ታዲያ ኦርቶዶክሳውያን ባለማተቦች የቅዱስ ሲኖዶስ ሕግ ይከበር የሚል መረጃዎችን በሶሻል ሚዲያ እያሰራጩ ይገኛሉ። እንን መረጃ ሼር እያደረጋችሁ ለኦርቶዶክሳውያን ድምጽ እንሁን። እንግዲህ ሰሞኑን አንድ የሰማሁት ቪዲዮ ነበር። ወንድማችን ጸጋዬ ክፍልን የምታውቁት ከሆነ እሱ ቻናል ላይ አንድ ቪዲዮ ተመልክቼ ነበርና አንድ አባት ወጥተው እንግዲህ ወደ ምህረት ላይ አንድ ቃል ተናገሩ። እሱም የተናገሩት ነገር ምንድነው? እባካችሁ ብፁዓን ጳጳሳትን አባቶችን አትናገሩ፣ እነሱን የሾማችሁ መንፈስ ቅዱስ ነው። ስለዚህ እነሱ ላይ አፋችሁን የምትከፍቱ ክርስቲያኖች ወጣቶች በሙሉ ስርዓት ያዙ እያሉ ሲናገሩ ሰማውና በእውነት በጣም ታዘብኳቸው። ለምን መሰላችሁ? በዚህ ሰዓት ላይ የትኛውንም አባት ሊቀ ጳጳስ ሊሆን ይችላል ከላይ ጀምሮ ያሉትን የማንናገርበት ምንም አይነት ምክንያት ይኖራል ብዬ አላስብም። ምክንያቱም በጣም ሺህ ጊዜ ጮኸናል። ስለ አርሲ ክርስቲያኖች እንኳን ግድ ያልሰጣቸው አባቶች ነው ያሉን። ይሄንን እየመረረን ቢሆን ልንቀበለው የሚገባ ነውና ብፁዕ አቡነ ኤልሲያንም እንግዲህ እንደተመለከታችሁት በግሪክ ሀገር ውስጥ አስተዳዳሪ ናቸው። ከብዙ ጊዜ በኋላ እነዛ ምዕመናን በሚገለገሉበት ቤተክርስቲያን ውስጥ ብዙ መከራ ይደርስባቸዋል። ያንን ቤተክርስቲያን የራሳቸው ለማድረግ ብዙ ዋጋ ከፍለዋልና በዛ ሰዓት እንኳን አብረዋቸው ያልነበሩት አባት ነገሮች ሲስተካከሉ መተው እንግዲህ ያገልግላችሁ ይላቸዋልና በዚህ ዘመን ያሉት አባቶች በእውነት በጣም ግራ የሚያጋቡ ናቸው። በዚህም ልክ ደግሞ በጣም የሚከበሩና እንቁ አባቶች እንዳሉ አንክድም እና እንደነዚህ አይነት አባቶች ባሉበት ዘመን ላይ ለምንድን ነው ማንናገራቸው? በመከራ ጊዜ ሳይገኙ እንግዲህ ነገሩ ከተስተካከለ በኋላ ይመጣሉ። እሱ ብቻ አይደለም፣ ስለራሳቸው ስለ ስልጣናቸው ወንበራችን ሊወሰድ ነው ብለው ህዝቡን ጥቁር በጥቁር እያስለበሱ ነገር ግን የክርስቲያን ደም በየቦታው በተለይ ስለ አርሲ ከአንዴም ሺህ ጊዜ አሁንም ድረስ ማለት ይቻላል ነፃነት ሳያገኙ ነው ክርስቲያኖች እየኖሩ የሚገኙትና ለተሾማችሁባቸው ለነዚህ ምዕመናን ምን አይነት መልስ ነው የምትመልሱላቸው? እውነት የእናንተ አሟሟትና የክርስቲያኖች አሟሟት በዚህ ዘመን አንድ ነው ወይ? ድሮ እንግዲህ የምንመለከተው አባቶቻችን እነሱ ከሞቱ በኋላ ነው ክርስቲያኖች የሚሞቱት። አሁን ግን ቁጭ ብለው ክርስቲያኖችን የሚያስገድሉ አባቶች ነው ያሉት። ይሄ የመረረም ቢሆን የምንጠው እውነት ነውና ስለዚህ አባቶችን አትናገሩብን የሚል ቃል በዚህ ሰዓት የምንሰማበት ምንም አይነት ጆሮ የለንም። እውነት አባት ለመባል እናንተም ደግሞ ልጆቻችሁን ማክበር መቻል አለባችሁ ብዬ አስባለሁኝና ስለዚህ በዚህ ሰዓት በዚህ ዘመን የማንናገራቸው አባቶች የሉም። አሁንም እግዚአብሔርን የምንለምነው እንግዲህ እውነተኛ አባትና እውነተኛ እረኛ እንዲያስነሳልን ብቻ ነው። በመጨረሻ ማስመለከታችሁ ዘፋኝ አቤል ካሳውን ይመስለኛል። እሱን አስመልክቶ እንግዲህ ከዚህ በኋላ አልዘፍንም ብሎ በተናገረው ቃል ሳሚዳን የራሱን ሐሳብ ሰጥቷል። እሱን እናድምጥና እንጨርሳለን። እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ ካንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩም። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ።
አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ነው። ለምንድነው ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገርነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። የሳሚዳንን መልእክት እንግዲህ እንደሰማችሁት ነው። እሱም ዘፋኝ ነው፣ እሱም ዘፋኝ ነው። የተናገረው አንድ የመጽሐፍ ቅዱስ ክፍል አለ። እሱም መጽሐፍ ቅዱስ ጳውሎስ እንደተናገረው እንግዲህ ከስጋ ፍሬዎች ከተባሉ ልንጠነቀቅባቸው ከሚገቡ ዝሙት፣ አመንዝራነት፣ ትዕቢት ምን ከነዚህ ሁሉ እንግዲህ ዘፋኝነት ነው። በዚያም አጋንንት ይዘፍኑ ነበር ይላልና በዚህ ደረጃ ልክ እንግዲህ ስንት ዓመት ሙሉ የዘፈነ ሰው ታውቃላችሁ። በቅርቡ ያወጣው አቤል ካሳሁን ይመስለኛል በቅርቡ ያወጣው አንድ አልበም ነበር። በህዝብ ዘንድ ተቀባይነት አላገኘም። ህዝቡም ያልተቀበለበት የራሱ የሆነ ምክንያት አለ። ከመንግስት ጋር የሚነካካ ነገር ስላለው ነውና እሱንም አስመልክቶ ሰው ስላላዳመጠለት ህዝብ ስለጠለው ማለት ይቻላል ወደ መዝሙሩ ገብቻለሁ ሲል ነበርና ጥልቅ ውስጥ ነበርኩ፣ ጨለማ ውስጥ ነበርኩ ይላሉ። ሆን ብለው ፈልገው የነበሩበት እንጂ ማንም አስገድዶ የሚያኖራቸው ህይወት አልነበረም። ነገር ግን ባይባልም የቢዝነስ ጉዳይ ይመስለኛል አንዳንዴ ሳስበውና ለማንኛውም እንግዲህ አሁንም ወንድማችን ሳሚዳን ያስተላለፈለት መልእክት ይሄንን ይመስላል። እግዚአብሔር አምላክም ወንድማችን ሳሚዳንን ከዚህ ህይወት አስወጥቶ እንግዲህ እሱንም የሚያመሰግንበት እድሜና ጊዜ ይስጠው ከማለት ውጪ ምንናገረው ነገር የለም። ለማንኛውም ለዛሬ ያዘጋጀሁት መረጃ ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ቀጣይ አዲስ ቪዲዮ እስካገኛችሁ ድረስ ቸር ቆዩ።